በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለከ እግዚኦ ለገባሬ ኩሉ ንሰፍሕ ነፍሰነ። አቤቱ ሁሉን ለፈጠርክ ላንተ ነፍሳችንን እናስገዛለን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የክርስቶስ ቤተሰቦች እንደገና እንደምን ሰነበታችሁ? ዛሬ ዘወረደ ሐሙስ ላይ ደርሰናል። እግዚአብሔር አምላካችን እየረዳን እየደገፈን ሕይወታችንን የምናይበት የበለጠ ደግሞ ወደ እግዚአብሔር ወደ አምላካችን የምንቀርብበትን ይህንን ጊዜ ስላደለን ስሙ ከዘላለም እስከ ዘላለም ይክበር ይመስገን። ቅዱስ ያሬድ በዛሬው ዕለት ከሚዜመው ከጾመ ድጓው የዘመረውን የጸለየውን ጸሎት ነው በዚህ ስፍራ ላይ መነሻ ያደረግነው። በጸሎተ ኪዳን ከሚጸለየው ጸሎት ጋራም ተመሳሳይነት አለው። ቅዱስ ያሬድ እንዲህ ይላል: አቤቱ ሁሉን ለፈጠርክ ላንተ ነፍሳችንን እናስገዛለን፣ ነፍሳችንን ወደ አንተ እናነሳለን። አቤቱ ላንተ የጠዋት ምስጋና እናቀርባለን፣ በማያቋርጥ ምስጋና እናመሰግንሃለን፣ አንተ ምስጋና የሚገባህ ነህና። ይህ ያለንበትን ዘመን የእግዚአብሔር ቃል ከሚገልጥበት መንገድ አንዱ የማያመሰግን ትውልድ የሚበዛበት መሆኑን ነው። በኋላ ዘመን ላይ የሚነሱት የማያመሰግኑ ይሆናሉ ይለናል ቅዱስ ጳውሎስ በጻፈልን መልእክቱ ላይ። የማያመሰግን ልብ እግዚአብሔር ያደረገለትን ነገር ማስተዋል አይችልም፣ ይዘነጋል። እንዳልተደረገለት ነው የሚያማርረው፣ እንዳልተደረገለት ነው ወዲያውኑ ሁሉን ነገር ባዶ አድርጎ የሚያየው። ብዙ ጊዜ እግዚአብሔር ረስቶኛል፣ እግዚአብሔር ትቶኛል፣ እግዚአብሔር አላየኝም ስንል አንዱ ችግራችን ይሄንን ቋንቋ በአፋችን ላይ እንድናስቀምጥ የሚያደርገን ምስጋናን ከቤታችን ምስጋናን ከአንደበታችን ማራቃችን ነው። ስለዚህ በዚህ የዐቢይ ጾም ወቅት አንዱ ልናደርገው የሚገባን ነገር ቢኖር ይሄንን ነው። የምስጋናን ሕይወት እንደገና በሕይወታችን ካልቲቬት ማድረግ፣ እንዲያብብ ማድረግ፣ እንዲያቆጠቁጥ ማድረግ። አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ያሳደጉን ወላጆቻችን ያሳደገን ማህበረሰብ ቀዝቃዛ ውሃ ጠጥቶ ጥሬ ቆርጥሞ ተመስገን ማለትን ያስተማረን ነው። በሰላምታችን ልውውጥ እንኳን ሳይቀር እግዚአብሔር ይመስገን የሚለው የዕለት ቋንቋችን እንዲሆን ያደረገን ነው። ስለዚህ እግዚአብሔርን ልናመሰግነው ይገባል። እንዲህ ያለ ይትበሃል፣ እንዲህ ያለ ማንነትን እግዚአብሔር ስላደለን ልናመሰግነው ይገባል። ነገር ግን ዛሬ ያንን ባህል ብቻ ያደረግነው ይመስላል። ምስጋና ከብዙዎቻችን አፍ ተዘንግቷል። ነገር ግን የእግዚአብሔር ቅዱሳንን ስናይ ለምሳሌ ቅዱስ ያሬድ ብዙ ጊዜ የሚዘምረው ከመዝሙረ ዳዊት እንደሆነ ሰሞኑን በተከታታይ ባየነው ክፍል ላይ ተመልክተናል፣ አይተናል። በመዝሙር 24 ላይ ልበ አምላክ ዳዊት ምን ይላል? አቤቱ ወደ አንተ ነፍሴን አነሳለሁ፣ ወደ አንተ ነፍሴን አቀርባለሁ፣ ላንተ አስገዛለሁ እያለ ሲናገር እንመለከታለን፣ እናያለን። ልክ እንደ ቅዱስ ያሬድ ያው መዝሙረ ዳዊትን ተከትሎ ነውና የሚናገረው። እኔና እናንተም ልናደርግ የሚገባን ይሄንን ነው። አቤቱ ሁሉን ለፈጠርክ ላንተ ነፍሳችንን ወደ አንተ እናነሳለን። ለምንድን ነው ይሄ የእግዚአብሔር ፈጣሪነት በአእምሯችን ላይ መቀመጥ ያለበት? ምክንያቱም እኛን ካለመኖር ወደ መኖር ያመጣን እርሱ እንደሆነ ማስተዋላችን የጭንቀታችንን የእንቅልፍ ያጣንበትን ነገር ገደብ እንዲኖረው ያደርገዋል። ምክንያቱም
እኛ ራሳችንን አይደለም ያመጣነው ወደዚህ ዓለም ላይ። የመኖራችን ምክንያት እኛ አይደለንም። የፈጠረን እርሱ ነው፣ ያስገኘን እርሱ ነው። አሁንም ደግሞ የሚመግበን የሚያኖረን እርሱ ነው። ፈጣሪነቱን ስንገነዘብ መግቦቱን እንገነዘባለን፣ አስተዳዳሪነቱን እንገነዘባለን። እና የዛን ጊዜ ለፈጠረን አምላክ መስገድ እንጀምራለን። ካለመኖር ወደ መኖር ያመጣኸኝ አንተ ነህ፣ የምታኖረኝ አንተ ነህ፣ የነገውንም የምታውቅ አንተ ነህ ማለት እንጀምራለን። ስለዚህ ቅዱስ ያሬድ ምን ይላል? አቤቱ ሁሉን ለፈጠርክ ለአንተ ነፍሳችንን እናስገዛለን አለ። ነፍሳችንን በሚልበት ጊዜ ሁለንተናችንን ማለቱ ነው። አንዳንድ የቤተ ክርስቲያናችን መጻሕፍት ሰውነታችንን ብለው ተርጉመውታል። ምክንያቱም የሰው ሁለንተናው ነፍሱ ነው። አሁን ብዙዎቻችን ራሳችንን እንድንዘነጋ ያደረገን ነፍሳችንን መርሳታችን ነው። ነፍሳችንን መዘንጋታችን ራሳችንን እንድንዘነጋ አድርጎናል። ነገር ግን ብዙዎች የእግዚአብሔር ቅዱሳን እነ ልበ አምላክ ዳዊትንም እነ ቅዱስ ያሬድንም በየዘመናቱ የተነሱትንም ቅዱሳንን ካያችሁ ነፍሳቸውን ያልዘነጉ ናቸው። ነፍሳቸውን ለእግዚአብሔር ያቀረቡ ናቸው። ስለዚህ ወደዚህ አምላክ አቤቱ ላንተ የጠዋት ምስጋና እናቀርብልሃለን። ለከ እግዚኦ ለገባሬ ኩሉ ንሰፍ ነፍሰነ ወስብሐተ ዘነግንፌኑ ለከ እግዚኦ። የጠዋት ምስጋናን እናቀርብልሃለን። የማለዳ ምስጋናን እናቀርብልሃለን። ቀናችንን የምንጀምርበት ሁኔታ ቀናችንን ይወስነዋል። ማታም ወደ መኝታችን የምንሄድበት ሁኔታ ሌሊታችንን ይወስነዋል። በጠዋትም በማታም ለእግዚአብሔር ለአምላካችን የማያቋርጥ ምስጋና ማቅረብ አለብን። ምን ማለት ነው ይሄ የማያቋርጥ ምስጋና ማለት? ሁኔታዎች የማይለውጡት ብቻ አይደለም፣ ነገር ግን ያለ ማቋረጥ እግዚአብሔርን በፊታችን ማስቀመጥ፣ በደስታችንም በሐዘናችንም በተጨነቅንበት ነገርም ደግሞም እንደዚሁ ደግሞ በተደሰትንበት ነገርም ስንጨነቅ ስሙን መጥራት፣ ደግሞም ስንደሰት ደግሞ ለእግዚአብሔር ክብርን መስጠት ያ እንድናደርግ ነው። እና ቅዱስ ያሬድ በዛሬው ዕለት ይቀጥላል። ደግሞ መቼም ጾመ ድጓ እንዴት አይነት ውብ የሆነ መጽሐፍ እንደሆነ እያስተዋላችሁት ነው። እና ምን ይላል ቅዱስ ያሬድ? ስለ እግዚአብሔር ሲናገር እንዲህ ይላል። እግዚአብሔርን እንዲህ ይለዋል፣ የሚሆነውን ከሩቅ ታውቃለህ፣ ዘተአምር ምሩቅ ይኩን ዘሃሎ ወዘኒኮነ እያለ ይናገራል። የሚሆነውን ከሩቅ ታውቃለህ፣ የሆነውንና የሚሆነውን አስቀድመህ ታውቃለህ፣ አስቀድመህ ታስተውላለህ። የተሰወረ መዝገብ ላንተ ነው፣ ሰማያትና ምድር በእጅ ናቸው። በጨለማ ላሉት ብርሃናቸው ነህ። ስምህን አመሰግናለሁ፣ ቸርነትህንም ለዘላለሙ አመሰግናለሁ። በሕይወቴ ዘመን ሁሉ ለዘላለም እዘምርልሃለሁ። እንደገና እስቲ ቆም እንበል። ለምንድን ነው ለእግዚአብሔር ነፍሳችንን የምናስገዛው? ለምንድን ነው ነፍሳችንን ለእርሱ የምንዘረጋው፣ የምናቀርበው፣ የምናነሳው ነፍሳችንን ወደ እርሱ? ምክንያቱም ከእርሱ የተሰወረ ነገር ስለሌለ ነው። በሕይወታችን የሚከናወነው ማናቸውም ነገር የፈራነው ነገር ይሁን፣ ያሳሰበን ነገር ይሁን፣ የልጆቻችን ነገር ይሁን፣ የቤታችን ነገር ይሁን፣ የሥራችን፣ የጤናችን፣ የወደፊት ሕይወታችን፣ የሀገራችን፣ የዚህ ዓለማችን ነገር ይሁን፣ ለእግዚአብሔር የተሰወረ ነገር የለም። ቅዱስ ያሬድ ይሄንን ነው የሚነግረን። የሚሆነውን ከሩቅ ታውቃለህ፣ ሁሉን አዋቂ ነህ፣ የሆነውንና የሚሆነውን አስቀድመህ ታስተውላለህ። የተሰወረ መዝገብ ላንተ ነው፣ ሰማያትና ምድር በእጅህ ናቸው። በጨለማ ላሉት ብርሃናቸው ነህ። ስምህን አመሰግናለሁ። ስለዚህ ይሄ የማያቋርጥ ምስጋና የሚመጣው ሙሉ በሙሉ በእግዚአብሔር በማረፋችን ነው። ሁሉን አዋቂ፣ ሁሉን ቻይ፣ ደግሞ ባለጸጋ የሆነ
አንዳች የማይጎድልበት አምላክ እንደሆነ በማወቅ ነው። ስለዚህ ይሄን አምላክ ስናውቀው ሁሉን የሚችል፣ ሁሉን የሚያውቅ፣ በሁሉ ደግሞ የመላ እነዚህ እጅግ በጣም ጥልቅ የሆነ የነገረ መለኮት እውነት የያዙ ቃላት ናቸው። ሁሉን ቻይ፣ የሚሳነው ነገር የሌለ፣ ሁሉን አዋቂ፣ የሚሰወረው ነገር የሌለ፣ በሁሉ የሞላ፣ እርሱ የሌለበት ስፍራ የሌለ፣ ዘላለማዊ፣ እርሱ የሌለበት ጊዜም የሌለ። ይህን መሆኑን ስናውቅ ለእግዚአብሔር አምላካችን ማቅረብ እንጀምራለን የማያቋርጥ ምስጋናን። ግን ቅዱስ ያሬድ በዚያ ያበቃም፣ እኛን ይመክረናል፣ እንዲህ ይለናል። እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ሀብትን መስጠትን ካወቃችሁ፣ የጌታን ቃል ነው የሚጠቅስልን ከተራራው ስብከት ላይ። እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ሀብትን መስጠት ካወቃችሁ፣ አብ አብልጦ ለሚለምኑት እንዴት አይሰጣቸው? ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል። ስለዚህ ምንድነው እያለን ያለው በዚህ ዝማሬው ላይ ቅዱስ ያሬድ? ይሄን ሁሉ የምናደርገው ጌታ ኤልሻዳይ፣ ጌታ ሁሉን አዋቂ፣ ጌታ ዘላለማዊ በመሆኑ ብቻ አይደለም፣ ከኛ በላይ አባታችን ስለሆነ ነው። እኛ ለልጆቻችን መልካም ነገርን የምናስብ ከሆነ የሰማዩ አባታችሁማ እንዴት አብልጦ አያስብላችሁም ያለውን የጌታችን የመድኃኒታችን የኢየሱስ ክርስቶስን ትምህርት ያሳስበናል። ስለዚህ ምን ይላል? ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል። ከዚያ እንዲህ ይለናል፣ ሰዎች እንዲያደርጉላችሁ የምትፈልጉትን እናንተም አድርጉላቸው። ወርቃማውን ሕግ ይጠቅስልናል። በመፋቀርና እግዚአብሔርን በመፍራት ኑሩ። የሚገርም ቃል ነው። ስለዚህ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ የዛሬው መልእክት ምንድን ነው? የዛሬውን መልእክት ልንገራችሁ። በማማረር ውስጥ በራችንን ዘግተን አንቀመጥ። በቃ ብቻችንን እንደሆን፣ እግዚአብሔር እንደረሳን፣ እግዚአብሔር እንደማያየን ሆነን አንቀመጥ። ከዚያ ይልቅ የሚያስብልን ጌታ እንዳለን እንወቅ። የሚያየን አምላክ አለን፣ የሚመለከተን አምላክ አለን። እኛ ለልጆቻችን መልካም ነገርን ማድረግን የምናውቅ ከሆነ ጌታም ብሎናል፣ ከእናንተ መካከል ልጁ አሳ ሲለምነው እባብ የሚሰጠው ማን ነው? ዳቦ ሲለምነው ድንጋይ የሚሰጠው ማን ነው? እናንተ ክፉዎች ስትሆኑ፣ ዛሬ ያሬድ የጠቀሰልን ይሄንን ነው። እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም መስጠትን ካወቃችሁ፣ የሰማዩ አባታችሁማ እንዴት አብልጦ አያደርግላችሁ? ስለዚህ ምን አድርጉ ነው? ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል። ማማረር ጸሎት አይደለም። ዝም ብሎ ቁጭ ብሎ መበሳጨት ጸሎት አይደለም። ለጓደኛ እግዚአብሔርን ማማት ነው ምለው። ምክንያቱም በጸሎት ሳንቀርብ እግዚአብሔር አልሰማኝም ካልነው እግዚአብሔርን እያማን ነው። ማማት ጸሎት አይደለም። ከዚያ ይልቅ ልጅ መሆንህን እወቅ። ልጅ መሆንሽን እወቂ። በጥምቀት ልጆቹ ሆነናል። አንድ እስከ መስቀል ድረስ አፍቅሮናል። ደሙን አፍስሶልናል። ወልደ እግዚአብሔር ኢየሱስ ክርስቶስ በሥጋ ማርያም ከእኛ ጋር ተዛምዶናል። የእኛን ሥጋ ገንዘብ አድርጓል። የሁላችን መመኪያ በሆነችው በወላዲት አምላክ በእመቤታችን በቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው የሆነው ለእኛ ነው። ስለዚህ ወደዚህ ጌታ ነው የምንቀርበው። ወደዚህ አምላክ ነው የምንቀርበው። በዚህ በዕብራውያን መልእክት ላይ ሐዋርያው የሚናገረን ይህንኑ ነው። ምንድን ነው የሚለን? ወደ ጸጋው ዙፋን በእምነት እንቅረብ ይለናል። ወደ ጸጋው ዙፋን በእምነት እንቅረብ። ለምን? እንዲህ ይላል፣ እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን። ምዕራፍ 4 ቁጥር 14 ላይ ነው ዕብራውያንን ማነብላችሁ። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ።
ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ምንድን ነው እያለን ያለው ሐዋርያው? እንደኛ የተፈተነ የእኛን ባህሪ ገንዘብ ያደረገ ወደ እኛ የቀረበን አባት አለን፣ አምላክ አለን። ስለዚህ ወደዚህ አምላክ ነው የምንመጣው፣ ወደዚህ አምላክ ነው የምናንኳኳው። ይህን ነው ልናስተውለው የሚገባን። ቅዱስ ያሬድ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል ሲለን ይሄ የቀረበን አምላክ ነው። እርሱን ነው የምንለምነው። ስለዚህ ወደ እርሱ እንምጣ። እናም ከቅዱስ ያሬድ ጋር ሆነን ዛሬም እኔና እናንተ አቤቱ ሁሉን ለፈጠርክ ለአንተ ነፍሳችንን ወደ አንተ እናስገዛለን፣ ወደ አንተ እናነሳለን። አቤቱ ለአንተ ምስጋና እናቀርባለን እንበለው። በማያቋርጥ ምስጋና ወደ እርሱ እንቅረብ። ቤታችሁ በምስጋና ይታወድ። ምስጋና ውዳሴ ይሙላው። የሚያስፈራችሁ ነገር ፊት ምስጋና አቅርቡ። የዛን ጊዜ ተራራ መስሎ የሚታየን ነገር ሁሉ ደልዳላ ሜዳ ይሆናል። በተጨነቃችሁበት ነገር ላይ ምስጋና አቅርቡ። ልክ እንደ ኢዮሳፍጥ በጦር ሜዳ ላይ ሄዶ ያማረ ልብስ የለበሱ መሰንቆን የያዙ ግነዩ ለእግዚአብሔር እስመ ኄር እስመ ለዓለም ምሕረቱ፣ እግዚአብሔርን አመስግኑ ምሕረቱ ለዘላለም ነውና እያሉ እግዚአብሔርን እንዲያመሰግኑ እንዳደረገ እኔና እናንተም በመንፈሳዊ ጦርነታችን ላይ ለእግዚአብሔር ምስጋናን እናቅርብ። ዲያብሎስ የሚጠላው ሰው ቢኖር አመስጋኝ የሆነ ሰውን ነው። የሚፈራው ሰው ቢኖር አመስጋኝ የሆነ ሰውን ነው። ማማረር የእሱ ሙዚቃ ነው። ስለዚህ የዲያብሎስን ሙዚቃ ቤታችሁ ውስጥ አታግንኑት፣ እግዚአብሔርን ከፍ አድርጉት። እግዚአብሔር አምላክ ከሁላችን ጋር አይሆን። እንቀጥላለን። በዚህ በአብይ ጾም እንደተለመደው በየዕለቱ ወደ ራሳችን ወደ ሕይወታችን እንድንመለከት የሚያደርገንን መንፈሳዊ ነገር እንማራለን፣ እንመለከታለን። አስተውሉ። አባ ማቴዎስ አልምስኪን የተባሉ የግብፅ ቤተክርስቲያን አባት የተናገሩት ቃል አለ። ምን ይላሉ? ነፍሱ በእግዚአብሔር ምሳሌ እንደተፈጠረች ሰው ሙሉ በሙሉ ካልተገነዘበ ጸሎት በእግዚአብሔርና በሰው መካከል የሚደረግ ግንኙነትን ማምጣት ወደሚችል ኃይል መድረስ አይችልም ይላል። ሰው ይህንን ራስን መገንዘብና ማወቅን የሚያገኘው ደግሞ ከራሱ ከእግዚአብሔር ነው። የዛን ጊዜ ነፍስ እግዚአብሔርን ትገነዘበዋለች ይላል። ማለት ምን ማለታቸው ነው? እኛ አባት ማለት እግዚአብሔር ምን ያህል እንደቀረበን፣ ምን ያህል በአራያው በአምሳሉ እንደፈጠረን ካላስተዋልን፣ ለእኛ ያለውን ፍቅር ካልተገነዘብን እግዚአብሔር ለእኛ ያዘጋጀንን ነገር ማወቅ አንችልም። የጸሎትን ኃይል፣ የጸሎትን ጉልበት ማወቅ የምንችለው መገንዘብ የምንችለው እግዚአብሔር ለእኛ ያደረገልንን ነገር ስንገነዘብ ነው፣ ራሳችንን ስንገነዘብ ነው። ለዚህ ነው ቅዱስ እንጦንስም ሲናገር ምን ይላል? ራሱን ያወቀ እርሱ እግዚአብሔርን ያውቃል ይላል። ራሱን ያወቀ እርሱ እግዚአብሔርን ያውቃል። መናፍቁ አርዮስ በማይፈወስ መቅሰፍት ተመትቶ ነበር። ራሱን በእውነት ቢያውቅ ኖሮ ከእውነት ተቃራኒ የሆነ አንዳች ነገር ባልተናገረ ነበር። ነገር ግን ራሱን ስላላወቀ በወልድ የሥጋዌ ምስጢር ላይ ተቃውሞውን አሰማ ይላል። የሚገርም ነው። ስለዚህ ዛሬ እዚህ ጋር ያየነው፣ እዚህ ጋር የምንመለከተው ነገር ቢኖር ይሄንን ነው። ማለት እግዚአብሔር እኔና እናንተን የፈጠረን አምላክ ነው፣ ያዳነን አምላክ ነው፣ የሚመግበን እጅግ በጣም ያከበረን ነን። ይህን ከተገነዘብን ወደ ሰማያዊ አባታችን ለመቅረብ ድፍረት ይኖረናል። እዚህ ዕብራውያን ላይ እንዳነበብ ነው ማለት ነው። ስለዚህ በዚህ ጸጋው ተመክተን ለእኛ ያደረገልንን ነገር አስተውለን በዚህ የጾማችን ጊዜ ዕለት ዕለት ወደ አምላካችን እንድንቀርብ እግዚአብሔር ይርዳን። ክብርና ምስጋና ለስሙ ይሁን። አሜን።